እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ታጣቂዎች መንግስትን በኃይል ለመጣል እንደማይችሉ ሲረዱ ከውጭ ኃይሎች ጋር ያልተቀደሰ ጋብቻ ፈጥረዋል። ይህንን ጠንካራና ወቅታዊ መግለጫ የሰጡት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ሰላም ጤና ይስጥልኝ የሌማት ቲዩብ ተከታታዮቻችን፣ እንኳን ወደ አዲሱና ጥልቀት ወዳለው የዜና ትንተና ፕሮግራማችን በሰላም መጣችሁ። ከሰሞኑ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ሚዲያ ኮርፖሬሽን አሚኮና በኦሮሚያ ቴሌቪዥን ኦቢኤን በኩል ባስተላለፉት ረጅም መግለጫ በሀገሪቱ የውስጥ ደህንነትና በቀጠናው ጂኦፖለቲካ ላይ እጅግ አነጋጋሪ መልእክቶችን አስተላልፈዋል። ጠቅላይ ሚኒስትሩ በግልጽ እንደተናገሩት በሀገሪቱ ውስጥ በሀገሪቱ ውስጥ የሚያምፁ የተለያዩ ታጣቂ ኃይሎች የፌዴራል መንግስቱን በወታደራዊ ኃይል መጣል እንደማይችሉና አቅማቸው እንደመነመነ ሲረዱ በመጨረሻም አማራጫቸው አድርጎ የያዙት የሀገሪቱን ታሪካዊ ጠላቶችና የውጭ ኃይሎችን እጅ መያዝ ነው። በተለይ ደግሞ ከሰሞኑ በወልቃይት ጠገዴ አቅጣጫ ሸራኒና በተባለ ቦታ ላይ የተሰሙ የጦርነት እንቅስቃሴዎችና የከባድ መሳሪያ ድብደባዎች የቀጠናውን ስጋት ወደ አዲስ ምዕራፍ አሸጋግረውታል። በዛሬው ልዩ ትንተናችን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ታጣቂዎቹ ውድቀትና ስለ ውጭ ኃይሎች ጣልቃ ገብነት የሰጡት ማብራሪያ፣ በትግራይ የሚንቀሳቀሱ ኃይሎች የአማራ ፋኖና የኦሮሞ ነጻነት ሰራዊት ኦላ በመሬት ላይ ቢለያዩም በመንግስት ላይ እንዴት አንድ አይነት ግንባር ለመፍጠር እንደቻሉ፣ ያልተቀደሰ ጋብቻ በተባለው ጥምረት ውስጥ የኤርትራ የሱዳንና የግብጽ ስልታዊ እጅ እስከ የት እንደሆነ በጥልቀት እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው እኛ ከስር የለቀቅናቸው ወደ አሰራቸው ቡድን የተገለበጡ አሉ ሲሉ በከፍተኛ ቁጣ ገልጸዋል። እንደ ጠቅላይ ሚኒስትሩ ማብራሪያ እነዚህ ታጣቂዎች በመጀመሪያ ደረጃ በሀገሪቱ ውስጥ በራሳቸው አቅም መንግስትን በኃይል ለመጣልና ስልጣን ለመጨበጥ በርካታ ሙከራዎችን አድርገዋል። ይሁን እንጂ የፌዴራል መንግስቱን ወታደራዊና ደህንነት መዋቅር በኃይል ለማፍረስ እንደማይችሉ በመሬት ላይ ያለው እውነታ ሲያስገነዝባቸው ስትራቴጂያቸውን ወደ ውጭ ደጋፊዎቻቸው ቀይረዋል። መንግስትን በኃይል መጣል ያቃታቸው እነዚህ አካላት የራሳቸውን ውድቀት ለመሸፈንና የፖለቲካ ህይወታቸውን ለማራዘም ሲሉ የኢትዮጵያን ብሔራዊ ጥቅም አደጋ ላይ የሚጥል ጥምረት ከውጭ ኃይሎቻቸው ጋር መስርተዋል። ጠቅላይ ሚኒስትሩ ያልተቀደሰ ጋብቻ ሲሉ የገለጹት ይህንኑ ነው። በአንድ በኩል ቀደም ሲል ሀገሪቱን በብቸኝነት ይመራ የነበረው ቡድን ያጣውን ስልጣን በኃይል ለመመለስ ማሰቡ፣ በሌላ በኩል ደግሞ አዳዲሶቹ ታጣቂ ኃይሎች የራሳቸውን ዓላማ ለማሳካት ከዚህ አካልና ከውጭ ጠላቶች ጋር መግጠማቸው ለኢትዮጵያ ውስብስብ ግጭቶች ዋነኛ መንስኤ ሆኗል። ታጣቂዎቹ የውጭ ኃይሎችን ድጋፍ ለማግኘት ሲሉ የሀገሪቱን ሉዓላዊነት ለድርድር ማቅረባቸውን ህዝቡ በጥንቃቄ ሊረዳው እንደሚገባም ጠቅላይ ሚኒስትሩ አሳስበዋል። ከዚሁ የጠቅላይ ሚኒስትሩ መግለጫ ጋር ተያይዞ ከሰሞኑ በወልቃይት ጠገዴ አቅጣጫ በሚገኘው ሸረሪና በተባለ ቦታ ላይ የተፈጠረው የጦርነት ሁኔታ ትልቅ ትኩረትን ስቦ ሰንብቷል። ከፕሪቶሪያው የሰላም ስምምነት በኋላ በትግራይ ክልል የታየው እፎይታ ሙሉ በሙሉ አስተማማኝ እንዳልሆነ የሸረሪናው ክስተት ማሳያ ሆኗል። በትግራይ ውስጥ የሚንቀሳቀሱ ወታደራዊ አካላት አሁንም የጦርነት አማራጭን ሙሉ በሙሉ አልተውም። በሸረሪና አካባቢ የተደረጉ የከባድ መሳሪያ ተኩሶችና የኃይል እንቅስቃሴዎች በወልቃይትና በራያ ወሰኖች ዙሪያ አሁንም ያልተመለሱ የታሪክና የወሰን ጥያቄዎች በብረት ኃይል ለመፍታት የሚደረጉ ሙከራዎች እንደሆኑ ባለሙያዎች ይተነትናሉ። ይህ በሸረሪና የታየው አዲስ የጦርነት ደመና ከፋኖ እንቅስቃሴና ከኦላ ሸኔ ጥቃት ጋር ተደራራቢ ሆኖ በመምጣቱ የፌዴራል መንግስቱን ወታደራዊ ስትራቴጂ በበርካታ አቅጣጫዎች እንዲወጠር አድርጎታል። ጠቅላይ ሚኒስትር አብይ አህመድ በቃለ መጠየቃቸው ላይ ትኩረት የሰጡት ሌላኛው ነጥብ በአማራ ክልል የሚንቀሳቀሰው የፋኖ ታጣቂዎች፣ በኦሮሚያ የሚንቀሳቀሰው የኦሮሚያ ነጻነት ሰራዊት ኦላና የህወሓት ክንፎች የሚያደርጉት እንቅስቃሴ ነው። ምንም እንኳን በዓላማና በርዕዮተ ዓለም ደረጃ እነዚህ ሶስት ቡድኖች የተለያዩ ቢሆንም መንግስትን በኃይል መጣል ባለመቻላቸው ምክንያት የጋራ ጠላታቸውን ለማዳከም በጋራ የመንቀሳቀስ ዝንባሌ እያሳዩ ነው። ከዚህ ጎን ለጎን ኤርትራና ሱዳን፣ በጀርባ ደግሞ የታላቁ ህዳሴ ግድብ ዋነኛ ተፎካካሪ የሆነችው ግብጽ የራሳቸውን የጂኦፖለቲካ ፍላጎት ለማስጠበቅ ለነዚህ ታጣቂዎች ከጀርባ ድጋፍ በመስጠት ላይ እንደሚገኙም ይነገራል። ይህ የውስጥ ታጣቂዎች ውድቀትና የውጭ ኃይሎች ጣልቃ ገብነት መጋጠም የኢትዮጵያን የደህንነት ሁኔታ እጅግ ውስብስብ አድርጎታል።
በአጠቃላይ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ማጠቃለያ ላይ እኛ እውነትን ስላነገብንና እውነትን ስለያዝን እናሸንፋለን ሲሉ የሰጡት ምላሽ መንግስታቸው የገጠመውን የውስጥና የውጭ ጫና በጽናት ለመቋቋም መዘጋጀቱን ያሳያል። ይሁን እንጂ በሸረሪና የተከሰተው አይነት አዲስ የጦርነት ስጋት የታጣቂዎቹ ከውጭ ኃይሎች ጋር ያደረጉት ያልተቀደሰ ጋብቻ ሀገሪቱን ወዴት ያመራታል የሚለው ትልቅ ጥያቄ ሆኖ ቀጥሏል። ታጣቂዎቹ መንግስትን በኃይል መጣል ሲያቅታቸው የፈጠሩት የውጭ ጥምረት በኢትዮጵያ ላይ ምን ያክል ተጽዕኖ ሊያመጣ ይችላል? የፌዴራል መንግስቱስ ይህንን የተደራጀ የውስጥና የውጭ ስጋት በምን መንገድ ያመክነዋል? እርስዎስ በዚህ ጥልቀት ባለ የፖለቲካ ትንተና ላይ ያላችሁ አስተያየት ምንድነው? ከታች በኮሜንት መስጫው ላይ ሐሳባችሁን አካፍሉን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎች እንዲደርስም ሼር አድርጉ። ለሌማት ቲዩብ አዲስ ከሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን የዘወትር ተከታታዮቻችን ሆኑ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ለሀገራችን ኢትዮጵያ።